አቤት ውርዴት! አቤት ውርዴት! አቤት ውርዴት! የትልቅ ሰው ውርዴት! አቤት አቤት! ምን ያክል ጥላቻ ቢኖርባት ነው? ምን ያክል ጥላቻ ቢኖርባት ነው? እንዴት የሚያድግ ልጅ ነገ ጧት የሚያድግ ልጅ ይሄን ቪዲዮ ይቀመጣል ሲያየው እወቀሳለሁ አለማለቷ አያት ማለት ነው። አያት ደግሞ ከተወለዱት ልጅ አያት በጣም ፍቅራቸው የተለየ ነው። በጣም እናውቃለን ማለት ነው። አያት በጣም ነው የልጅ ልጅ በጣም ነው የሚወዱት በነገራችን ላይ እና እንዴት ምን ያክል ክፋት የቱን ያክል ክፋት ቢኖር ነው ህፃን ልጅ ያንተ ልጅ አይደለም ዲቃላ ነው የሚባለው? ምን አይነት አስተሳሰብ ነው? በጣም ከባድ ነው። በጣም ከባድ ይሄ በጣም ስህተት ነው። እኔ በራሴ ማለት ነው እንዴት ህፃን ልጅ ነገ ጧት ይሄ ቪዲዮ ይቀመጣል ሲያየው ሲያርገው እኔ እኮ አባቴን እፈልጋለሁ አባቴ እኮ አይደለም ማለት ይችላል እኮ። የዛሬ ልጅ ደግሞ በቃ በጣም ፈጣን ናቸው የዛሬ ልጆች ማለት ነው። እና እንዴት የልጇን ልጅ አያት በጣም ለሌ ልጅ በጣም ጉጉ ናቸው፣ ፍቅር አላቸውና እንዴት የልጇን ሽታ እንዴት ያንተ ልጅ አይደለም ማለት ምን አስፈለገ? በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬም እንግዲህ ውዶችዬ ተመልሼላችኋለሁ። ለየት ባለ ነገር ነው የመጣሁላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ግዳፋችሁ እንዳይላየኝ ውዶቼ። ለሀገራችንን ሰላም ያደርግልን። የዛሬው ደግሞ ለየት ያለ ነው። በጣም ገራሚ ቪዲዮ ነው ውዶችዬ። ፍትፈታ ተዋለሁ እየነበረ እንዴት ልተው ፍትፈታ? ያን ያክል ፍትፈታ ተገኝቶ ማለት ነው። እንግዲህ ማማ ጮቤ ወይንም ኢክራም ማያውቃት የለም። ጎበዝ፣ ታታሪ፣ ጠንካራ ሴት ናትና እንግዲህ ከባሏ ጋር እኔ እንጃ መቼም አንዳንዱ ሰው ልጅ እያለው የሰው ልጅ ይጠላል ብዬ አላምንም ማለት ነው። እኔ እንጃ የሰው አስተሳሰብ የብቻ ነው እየቅል ነው። እና በቃ የእሷን ጥላቻ እሷንና ኢክራም ለማለያየት የማትጥረው ነገር የላትም፣ የማትገባበት ጉድጓድ የለምና እንግዲህ በስንት ጉር ታርቃ ትታበቃ፣ ጥፋቴ ነው ይቅርታ ብላ ትታበቃ። አሁን ደግሞ ልጇን እንግዲህ አልመለስላት ሲል ይሄ ልጅ እኮ ያንተ ልጅ አይደለም በየገኘችበት ስለሆነ ወንድ ጋር ሽሽ ገዳሜ የምትለው እንግዲህ ያንተ ልጅ አይደለም፣ ልጁን ማስመርመር ይገባናል ብላ እንግዲህ ልቡን ቅሬታ አስገባችሁ ማለት ነው። የማማ ጮቤ ባል እንግዲህ ጥርጣሬ ገባና እንደውም እናቴ አንቺ እንዳልሽኝ በቃ ልጁ የኔ አይደለም መመርመር አለበት ብሎ እንግዲህ አቀረበ ማለት ነው። እማማ ጮቤ ኧረ እኔ ባለጌ አይደለሁም፣ እኔ ጥንቁቅ ሴት ነኝ እንዴ፣ በያገኘሁበት የምዘረጋ ሴት አይደለሁም። እንዴት ልትጠረጥረኝ ቻልክ? ነገ ጠዋት ይቆጭሃል። ተው እባክህ ተመለስ፣ ወደ ልቦና ተመለስ። እናትህ ግን እኔ እናንተን ለማለያት ማትጭረው ጉድጓድ አይገኝም። ተው እባክህ እያለችው እየለመነችው እንግዲህ ልጁ ይመርመር ተባለ። እንግዲህ ሲመረመር እንግዲህ የማባሉካ ጠጉር ሰጠ፣ አሹካ ደግሞ እንደዙ ጠጉሩን ሰጠ ማለት ነው። እናት እንግዲህ ዶክተሩ ጋር ተመካክራ ምን አረገች? በቃ ጠጉራቸውን ቀይር አድርጋ ልጁማ የአብሬሽ ነው እንጂ ያንተ አይደለም ድቃላ ነው ልጁ። ወይ ጉድ! ወይ ውርደት! ወይ ውርደት! እኔ እንዳለ ጉድ አይቻላቅም። አረ በጣም ያሳፍራል፣ በጣም ያሳፍራል። ምንም ቢሆን ይሄ ቪዲዮ ይቀመጣል አይደለም። ነገ ጧት ይሄ ልጅ ሲያርግ አያቴ ናት እንደዚህ ያለችኝ፣ አንተ እኮ አባቴ አይደለህም እኔ ዲቃላን። እንዴ አፍ ሞልቶ እንዴት ዲቃላ ይባላል? አረ አይባልም። ቢሆንም እንኳ በውስጥ ይሾካሾኩታል እንጂ እንዲህም ቡጭ አድርጎ አይወራም። በጣም ከባድ ነው በነገራችን ላይ። እና እንግዲህ ዶክተሩ ጋር ተመካክራ የአብሬሽን ጠጉርና የባሉካን ጠጉር አቀያይራ ልጁ የአብሬሽ ነው እንጂ ያንተ አይደለም ልጄ፣ እባክህ ዲቃላ ልጅ አታሳድግም የኔ ብዬሃለሁኝ አለች። እንግዲህ እማማ ጮቤ
እሪ ኩሪ ተው እባክህ፣ ይቆጭሃል። እናትህን እናንተን ለማለያየት የምታደርገው ጥረት ነው እንጂ እኔ መጥፎ ሴት አይደለሁም፣ ባለጌ ሴት አይደለሁም። ተው እባክህ ተረዳኝ እያለች ብትለው እምቧ ዘራፍ በቃ ወይጅልኝ፣ አልፈልግሽ፣ በቃ በአይኔ እንዳላይሽ አለ። እንግዲህ እማማ ጮቤ ያለቃቀሰች ምን አለች? ጀግና ናት፣ ተድሮም ጀምሮ ጀግና ናት። እኔማ ማልቀስ አይገባኝም። በቃ አንተን እልክ ለማስመጠጥ በቃ አብሬሽ ጋር አብሬ እንግዲህ ቪዲዮ እሰራለሁ፣ የፈለግኩትም መሆን እችላለሁኝ አለች። እንግዲህ አብሬሽ በቃ ልጄ የራሴ ነው፣ በቃ ያንተ ነው ብለኸኛል፣ በቃ ልጄ የራሴ ነው፣ አያገባህም፣ ተጠገባችን ገለል በልልን ብለው እንግዲህ ፏ ብትን እያሉ እንግዲህ አብሬሽና እማማ ጮቤ እንግዲህ ባሉ ካዴትን ቧዘራፍ እንዴት እንደዚህ ሊሆን ቻለ አለ። እንግዲህ የማማ ጮቤ አማት መለስ ብለ እንግዲህ ልጄ የምነግርህ ነገር አለ፣ ነገሩ እሳት በላኝ፣ የሰራሁት ስራ ጥፋት አጥፍቻለሁ። እናቴ ምን እያልሽ ነው? አሞኝ እኮ ተኝቻለሁ፣ ምንድን ነው ይላል። እንግዲህ እማማ ጮቤ ባል ልጄ እንግዲህ ብደብቀውም ውስጡን እየበላኝ ነው፣ ጥፋት አጥፍቻለሁ፣ ይቅር ብለኝ ልጄ፣ አንተ ተመለስ ብልክ ተሷ እንድትርቅልኝ ያደረኩት ድርጊት ነው። ጠጉራችሁን እኔ ነኝ የቀያየርኩት እንጂ ውጤቱ ላይ ልጁ እኮ የኛ ነው። አሁን ፊቴ ላይ ድንቡል እያለ ፊቴ ላይ መጣ ልጁ። እንዴ እናቴ ህፃን ልጅ ነች እንዴ? አንቺ እንዴት እንደ ህፃን ልጅ ነው እንደ አንቺ የምታስቢው እናቴ ይላታል ማለት ነው። ልጄን የምን ላድርግ? እኔ የማይችኛይቱ ትሻልሃለች፣ ወደዚህ ገለል ትላለህ ብዬ እሷን እንዳርቅህ በዚህ ጥላቻ እንዲገባህ ብዬ ነበር። አንተ ግን ልትመለስልኝ አልቻልክም ልጄ። እናቴ ኢክራምንም እኮ አለ ስራዋ ነው ያመኋት። እንዴት እንደዚህ ልትይኝ ቻልሽ እናቴ? ኧረ ተይ ትክክል አይደለም። ተይ፣ እንደ ህፃን ልጅ ነው እንደምታስቢው። እንዴት የራሴን የአካሌን ልጅን ዲቃላ ነው ብለሽ እንዴት እንደዚህ ታዋርጅኛለሽ? እንዴት ብዬ ነው ይክሩንስ ይቅርታ መጠይቃት? ጥፋት እኮ በጣም ጠፍቷል ልጄ። እኔም አንተን በቃ ተሷ አጠገብ እንድትርቅልኝ ብዬ ያደረግኩት አልጫርኩት ጉድጓድ የለም፣ ግን አንተ ልትመለስልኝ አልቻልክም። አንተን ለማዳን ስል ነው ይህን ሁሉ የሰራሁት። ግን ልጁ በምን ኃጢአቱ ምንም በማያውቀው ነገር እንደዚህ መሆን የለበትም። ልጁ የራሳችን ነው። ቁርጥ እኮ አንተ በልጅነትህ አንተ ነው እኮ የሚመስለው ልጁ። እናቴ እንግዳ መሰል ልጅን እንዴት እንደዚህ ብለሽ ያንተ አይደለም ዲቃላ ነው ብለሽ ስትኝ እንዴት ብዬ ልመን? እኔንም እኮ ስህተት ውስጥ አስገባሽኝ እናቴ። ምን አይነት አስተሳሰብ ነው አንቺ? ህፃን ልጅ ነሽ ወይንስ አዋቂ? እናት እንዴት እንደዚህ ያደርጋል? አያት እኮ የሌ ልጅ በጣም ነው የሚጓጓው፣ በጣም ነው የሚወደው። አንቺ ግን እንዴት እንደዚህ ልታደርግ ቻልሽ? ኢክራም እኮ የዋክ ሰው ናት። ኢክራም እኮ ታታሪ ጨዋ ሴት ናት እኮ። እንዴት የሷን ስም ትሰብራለሽ እናቴ? ልጄ ምን ላድርግ? ተሷ ራቅ ብልክ እምቢ ያልከኝ አንተን ተሷን ለማራቅ ያረኩት ድርጊት ነው እንጂ ልጁ የራሳችን ነው። ዝም ብዬ ስደብቅ ሆዴን በላይ ጠጠቱ። ልጁ ድንቡል ሲል ፈርገጥ ሲል ቅንጭላቴ ላይ ያለ። አሁንም በቃ ልጃችንን ትስጠን፣ እሷን ተዋትና ልጃችንን ስጠንና ትስጠን፣ አሳድግልሃለሁ። ኧረ ተይ እናቴ አሁንም ተመለሽ እባክሽን። አሁን እንዴት ብዬ ነው የኢክራምን እማማ ጮቤን ሚስቴን እንግዲህ እንዴት ብዬ ነው ፊቷን ማየው? እናቴ የሰራሽ ስራ በቃ ተቤቱ ልውጣልሽ። ትችላለህ እንግዲህ ወለድኩ እንጂ እንግዲህ አንተ አልወለድከኝ። ልመታኝ ነው ደብድበኛ። እኔ እኮ አንተ ወደ ራስህ እንድትመለስና እሷን እንድትርቅልኝ ነበር ያረኩት፣ ግን አልተሳካልኝም። ልጁ ግን አሳዘነኝ። ቁርጥ አንተኑ ነው የሚመስለው። ልጁን ትስጠንና እናሳድጋለን። እናቴ አሁንም አትመለሽም? ኧረ ተይ የህፃን ልጅ ስራ ተይ፣ አትስሪ ተይ። መሰል ልጅን እንዴት እንደዚህ ታደርጊያለሽ? ልጁን አብርሃም ራሱ ለእሷ ያለው ክብር፣ ለእሷ የሚገድፋት ገደፋ፣ ሁሉ ነገር ታዛዧ ነው። እንዴት ብለሽ እሱ ጋር ታደባድብኛለሽ? እንዴት እንደዚህ ታደርጊኛለሽ? ስሙንስ እንዴት ትሰብሪያለሽ? እናቴ የልጄንስ ስም አሁን የሰራሽው ስራ ትክክል ነው ብለሽ ታምኛለሽ? አይ ልጄ ትክክል እንዳልሆነ አውቃለሁ። ውስጡን በልቶኝ ነው ልመለስ እንትን ያሰብኩትና እንግዲህ ይቅርታ በላት በቃ ልጅህን ተቀብለህ አንጣን ያሳድግልሃለሁ። ነገር ግን እሷ ጋር
ኑሮ መስርተህ እንድትቀጥል አልፈልግም፣ ይችኛይቱ ትሻልሃለች አለችው ማለት ነው። ጉድ ነው፣ ጉድ ነው።